ሰላም ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ትላንት ምሽት የተደረገውን የአትሌቲኮ ማድሪድንና የቶተንሃም ስፐርስን ጨዋታ በዚህኛው ፕሮግራማችን ላይ እንመለከተዋለን። ትላንትና ምሽት እንግዲህ የአውሮፓ ቻምፒየንስ ሊግ የ16ቱ ጥሎ ማለፍ የመጀመሪያ ዙር ጨዋታዎች ተከናውነው ነበረ። ከነዚህ ጨዋታዎች መካከል በኔ እይታ አንድ ጨዋታ ላይ ብቻ ነው ጥሩ ፉክክር የተመለከትንበት የነበረው። ይኸውም ደግሞ በቲንሳይድ የተከናወነው የኒውካስል ዩናይትድ እና የባርሴሎና ጨዋታ ነበረ። እስከ መጨረሻው ደቂቃ ድረስ እላስጨራሽ ትንቅንቅና ፉክክርን የተመለከትንበት። ከዛ ውጭ ግን ሌሎቹ ጨዋታዎች እንብዛም እንደጠበቅናቸው አልነበሩም። ቀደም ብሎ የተከናወነው የጋላታ ሰራይና የሊቨርፑል ጨዋታ ከእግር ኳሳዊ ትዕይንቶችና ከእግር ኳሳዊ ትንቅንቆች ይልቅ ተደጋጋሚ ጥፋቶችና ፋውሎች የበዙበት፣ ካርዶችን በተደጋጋሚ ስንመለከትበት የነበረ የጨዋታ ምሽትን ነው ያስመለከተን። ከዚህም በተጨማሪ ባየር ሚዩኒክ ከሜዳ ውጪ 6 ጎሎችን አስቆጥሮ አታላንታን አሸንፎ ተመልሷል። እንዲሁም ደግሞ አትሌቲኮ ማድሪድም በሜዳው ቶተንሃም ስፐርስን አስተናግዶ 5 ጎሎችን አስቆጥሮ ያንን ጨዋታ በአሸናፊነትና በበላይነት አጠናቋል። ያው በትላንትናው ጨዋታ ላይ የቶተንሃም መሸነፍ ብዙዎቻችን ስንጠብቀው የነበረ ጉዳይ ስለነበረ ብዙም የሚያስገርም ጉዳይ አይደለም። ምክንያቱም ቶተንሃም ካለው ረሰንት ፐርፎርማንስ ወይም ደግሞ ከቅርብ ጊዜ አቋሙ አንጻር ስንመለከተው የቶተንሃም መሸነፍ ሲጠበቅ የነበረ ጉዳይ ነበር። ነገር ግን በትላንትናው ጨዋታ ላይ የተፈጠረ አንድ ክስተት ነው ብዙዎችን አሁንም ድረስ እያነጋገረ የሚገኘው። ትላንትና እንግዲህ የቡድኑ ጊዜያዊ ዋና አሰልጣኝ ኢጎር ቱዶር አንድ ያሰላለፍ ለውጥን ትላንትና ምሽት አስመልክተውን ነበረ። ይሄውም ብዙ ጊዜ እንግዲህ አሰልጣኙ ወይም ደግሞ በተደጋጋሚ ጊዜ በቶተንሃም ስፐርስ አምናም ዘንድሮም ስንመለከት እንደነበረው ጉግሌልሞ ቪካሪዮ ነው በቋሚ 11 ውስጥ በተደጋጋሚ ጊዜ ስንመለከተው የነበረው ግብ ጠባቂ። እንግዲህ ያው ጉግሌልሞ ቪካሪዮ እኔ መጥፎ ግብ ጠባቂ ነው ብዬ አልልም። ምክንያቱም ከባባድ ኳሶችን እያዳነ እንዲሁ ደግሞ በወሳኝ ጨዋታዎች ላይ አስፈላጊ ግልጋሎቱን እያሳየ ቶተንሃምን ነጥብ ይዞ እንዲወጣ ማድረግ የቻለባቸውን የተለያዩ ቅጽበቶችን፣ ጨዋታዎችን እናስታውሳለን። ነገር ግን ደግሞ አሰልጣኙ ትላንት ይህንን ግብ ጠባቂ ቤንች አድርጎ በእሱ ምትክ ተጠባባቂውን ግብ ጠባቂ አንቶኒን ኪኒስኪን በግብ ጠባቂነት ሲያስጀምር ምናልባት ምን አይነት ለውጥ እንዲኖር አስቦ ሊሆን ይችላል የሚል ጥያቄን ሲያስነሳ ነበረ። የትናንትናው ምሽት ለዚህ ግብ ጠባቂ ሆሪብል የሚባል ስህተቶችን የተሳሳተበትና ምናልባት ግብ ጠባቂው በፍጹም ሊረሳው የሚፈልገው የጨዋታ ምሽትን ነው ትላንትና ያሳልፈው። ይህንን ጉዳይ ነው በዚህኛው ፕሮግራማችን ላይም የምንመለከተው። እንግዲህ ትላንትና አትሌቲኮ ማድሪዶች 3 ጎሎችን ለማስቆጠር ከ10 ደቂቃ በታች ነው የፈጀባቸው። ከ6ኛው ደቂቃ እስከ 15ኛው ደቂቃ ባሉ የደቂቃ ማርጂኖች ነው አትሌቲዎች 3 ጎሎችን ያስቆጠሩት እና እነዚህ ጎሎች በተቆጠሩባቸው የደቂቃ ልዩነቶች መካከል ያለውን የደቂቃ ርዝማኔ ብታሰሉት 9 ደቂቃ ከምናምን ነው የሚመጣው። ስለዚህ ቶተንሃም ጎል ሲቆጠርበት ኦልሞስት በ10 ደቂቃ ነው 3 ጎሎች የተቆጠሩበት። ታዲያ ከነዚህ ከተቆጠሩበት ጎሎች መካከል 3ቱ ጎሎች በተለይ 2ቱ ጎሎች የግብ ጠባቂውን ግልጽ ስህተቶች የተመለከትንባቸው ነበሩ። ግብ ጠባቂውን እንዲተች ያደረገው አንዱ ነገር ይሄ ነው ማለት ይቻላል። እንግዲህ ቶተንሃሞች ኳስ መስርተው ለመውጣት ጥረት በሚያደርጉበት ጊዜ ግብ ጠባቂው አንቶኒን ኪኒስኪ ተንሸራቶ ወደቀና ያንን ኳስ ለተጋጣሚ ቡድን ነው በቀላሉ ያስረከበው ማለት ይቻላል። እናም የመጀመሪያውን ጎል በቀላሉ ብዙም ሳይቸገሩ በማርከስ ሊዮሬንቴ አማካኝነት 6ኛው ደቂቃ ላይ አትሌቲኮ ማድሪዶች ማስቆጠር ችለዋል ማለት ነው። ቅድም እንዳልኩት ይሄ ጎል ሲቆጠር የግብ ጠባቂውን ግልጽ እና የሚታይ ስህተትን ተመልክተናል። ኳሱን ተቀበለ፣ ከዛ በኋላ ኳሱን ለማስጀመር ሞከረ፣ ተንሸራቶ ወደቀ። ያ ኳስ አትሌቲዎች እግር ስር ደረሰ። ያንን ኳስ ደግሞ በቀላሉ ሁሊያን አልቫሬዝ ለማርከስ ሊዮሬንቴ ያቀበለው። ማርከስ ሊዮሬንቴ የመጀመሪያውን ጎል አስቆጠረ ማለት ነው። ከሜዳ ውጪ ነው ይህንን ጨዋታ የምታከናውነው፣ ብዙ ትችቶች እየቀረቡብህ ነው። ልክ እንደ ቶተንሃም ላለ ቡድን እንዲህ አይነት ጥያቄ ነው የሚነሳው እና በዚህ ሰዓት ላይ ግብ ጠባቂ ተሳስቶ ገና በመጀመሪያዎቹ 5 ደቂቃዎች ላይ እንደዚህ አይነት ስህተት ተሳስቶ ጎል ሲቆጠርብህ ግብ ጠባቂው ምን አይነት ስሜት ሊሰማው እንደሚችል ማሰብ ነው። ይሄ እንግዲህ የመጀመሪያዎቹ ደቂቃዎች ላይ በግብ ጠባቂው አንቶኒን ኪኒስኪ የተፈጸመ ስህተት ነው። ከዛ በኋላ ቶተንሃሞች ወደ ጎል ለመመለስ ይሞክሩ ነበር። ኢቨን ስክሪኑ የቴሌቪዥናችን ስክሪን ወደ ጉግሌልሞ ቪካሪዮ ያሳየን ነበር። ቤንች ላይ ወደ ተቀመጠው ጉግሌልሞ ቪካሪዮ ያሳየን ነበረ። ምክንያቱም የመጀመሪያው ግብ ጠባቂ ቤንች ላይ ነው ያለው፣ ሁለተኛው ግብ ጠባቂ ሜዳ ገብቶ ተሳስቷል። በዚህ ምክንያት ካሜራው ይህንን ሲያሳየን ነበረ፣ የመጀመሪያውን የቡድኑን ተመራጭ ግብ ጠባቂ ቪካሪዮን ማለት ነው።
ታዲያ ቶተናሞች ሁለተኛ ጎልም ሲቆጠርባቸው የሚገርማችሁ በራሳቸው ስህተት በቡድኑ የመከላከል መዋቅርና በቡድኑ የመከላከል ኦርጋናይዜሽን ስህተት ምክንያት ነው ቶተናም ሁለተኛ ጎልም የተቆጠረበት። እዚህ ጋር ምናልባት ግብ ጠባቂውን ብሌም ላናደርግ ወይም ደግሞ ግብ ጠባቂውን ላንወቅስ እንችላለን። ግን በጣም ግልጽ በሚባል ሁኔታ ያውም ቶተናም ሪቻርልሰን ጎል ለማስቆጠር 12ኛው ደቂቃ ላይ አንድ ሙከራ ሞክሮ ነበረ። በእርግጥ ሙከራው ያን ያህል ጠንከር ያለና ኢላማውን የጠበቀ ሙከራ አልነበረም። ግን ቶተናሞች የመጀመሪያው ጎል ከተቆጠረባቸው በኋላ አቻ ለመሆን ጥረት እያደረጉ ስለነበረ ያ የዛ አንድ አካል ነው ሊባል ይችላል እና በረጅሙ አትሌቲኮ ማድሪዶች ያንን ኳስ ወደ ተቃራኒ የሜዳ ክልል ካሻሙ በኋላ ቶተናሞች አሁንም ኳስ ማግኘት አልቻሉም። አንድ ተጫዋች ተንሸራተተ፣ ያንን ኳስ ተጠቅመው ሁለተኛውን ጎል አስቆጠሩ። ጨዋታውን 2-0 መምራት ጀመሩ ማለት ነው። ስለዚህ ሁለቱም ጎሎች የተቆጠረባቸው በራሳቸው ግልጽ ስህተት፣ በራሳቸው ግልጽ የሆነ ክፍተት የተቆጠረባቸው ጎል ነው። እንግዲህ በጨዋታው ላይ ሁለት ጎሎችን በ13 ደቂቃ ውስጥ እንዲቆጠርባቸው ምክንያት የሆነው አንቷን ግሪዝማንም ይህንን ነገር ተጠቅሞ ሁለተኛውን ጎል አስቆጠረ። ከዛ ቀጥሎ ቶተናሞች እንደገና ጎሉ ተቆጥሮባቸው ሰከንዶች በቆዩበት ሰዓት አሁንም ግብ ጠባቂው አንቶኒን ኪኒስኪ ሌላ ስህተት ተሳሳተ። ከተከላካይ ባክፓስ ተመለሰለት። ያንን ባክፓስ መቆጣጠር አልቻለም። አሁንም ተንሸራቶ ወደቀ ሜዳ ላይ። ያንን ኳስ በቀላሉ ሁሊያን አልቫሬዝ አስቆጥሮት ጨዋታው 3-0 ሆነ ማለት ነው። እንግዲህ አትሌቲኮች ሶስቱንም ጎሎች ሲያስቆጥሩ በቃ የተለየ ኢፈርት ሳያወጡ በራሳቸው በቶተናሞች ስህተት የተገኘ ጎሎችን ያስቆጠሩትና ግብ ጠባቂው ኳሱን ለማቀበል ነው የሞከረው አንቶኒን ኪኒስኪ። ነገር ግን እግሩ ነው የከዳው። እግሩ ከዳው። ሁሊያን አልቫሬዝ ያንን ጎል አስቆጠረ። ጨዋታው 3-0 ቀጠለ። የጨዋታውን ሙሉ ሞመንት የገደለው እነዚህ የተቆጠሩት በተከታታይ የተቆጠሩት 3 ጎሎች ናቸው። 6ኛው 14ኛውና 16ኛው ደቂቃ ላይ የተቆጠሩት 3 ጎሎች የቡድኑን ሞመንተም ያጠፉና ሙሉ ለሙሉ ጨዋታውን ውጤት የወሰኑ ጎሎች ናቸው። አልቫሬዝ ይህንን ጎል አስቆጠረ። አትሌቲኮ ማድሪዶች ደስታቸውን አከበሩ። ይህ ከሆነ በኋላ አሰልጣኙ ኢጎር ቱዶር ወዲያውኑ ኢሚዲየት ውሳኔን ነው የወሰነው። 17ኛው ደቂቃ ላይ ይህንን ግብ ጠባቂ ቀይሮ አስወጥቶ የቡድኑን ዋና ግብ ጠባቂ ጉግሌልሞ ቪካሪዮን ወደ ሜዳ አስገብቷል። አሁን ይሄኛው ፓርት ነው እንግዲህ ትልቅ የሆነ ወቀሳ ሲያስነሳ የነበረው። ከዛ በኋላም እኮ ቪካሪዮ ተቀይሮ ገብቶ በ4 ደቂቃዎች ውስጥ እንደገና ጎል ተቆጥሯል። ሁለተኛው ማጋማሽ ላይ ጎል አስቆጥረዋል። ያው 5 ጎሎችን አስቆጥረው ጨዋታውን አሸንፈው ወጥተዋል 5-2 በሆነ ውጤት። ነገር ግን ይህ ከሆነ በኋላ በጣም ብዙ ሰዎች የተለያዩ ሀሳቦቻቸውን ሲሰጡ ነበረ። አሰልጣኙ ለምን ይህን እንዳደረገው ሲጠየቅ ኢጎር ቱዶር ከጨዋታው በፊት ትክክለኛ ምርጫ እንደመረጥኩ አስቤ ነበር ብሏል። የአንቶኒን ኪኒስኪን ወደ ሜዳ ማስገባቴ ትክክለኛ ምርጫ ነበር ብሏል። ነገር ግን ደግሞ ሜዳ ላይ ከገባው በኋላ ያየሁት ነገር ያ አልነበረም። ስለዚህ ተጫዋቹንም ውጤቱንም ለማዳን ግብ ጠባቂውን መቀየር ነበረብኝና ያንን ግብ ጠባቂ ቀየሬ አስወጥቻለሁ የሚል ሐሳብ ሰጥቷል። አሁን እንግዲህ ግብ ጠባቂው በመቀየሩ ላይ ነው ትልቅ የሆነ ጥያቄ ሲነሳ የነበረው። የግብ ጠባቂው ስህተት እንዳለ ነው። የግብ ጠባቂው ስህተት መሳሳቱ ወይም ደግሞ እነዛን ሆሪብል የሆኑ ሚስቴኮች መሳሳቱ ያው አንዱ የጨዋታው አካል የነበረና የጨዋታውን ውጤት የቀየረ ጉዳይ ነው ማለት ይቻላል። ነገር ግን ደግሞ ከነዚህ ስህተቶች ባልተናነሰ አሰልጣኙ ደግሞ ኢሚዲየትሊ ተጫዋቹን ቀይረው ማስወጣታቸው እንደገና ሌላ ጥያቄን የሚያስነሳ ጉዳይ ሆኗል ማለት ነውና አሰልጣኙ ከጨዋታው በፊት ጥሩ ውሳኔን ወስኜ ነበረ፣ ከጨዋታው በኋላ ግን ያየሁት ነገር ያ አይደለም እና ግብ ጠባቂውን መቀየር የተሻለው ነገር መሆኑን አስቤ ነው ያንን የቀየርኩት። እንዳለመታደል ሆኖ አንፎርቹኔትሊ ግብ ጠባቂያችን ትልልቅ የሚባሉ ስህተቶችን ተሳስቷል። ያ ደግሞ እንድንሰበር ፍራጃይል እንድናደርግ በቃ ስብርብራችን እንዲወጣ ያደረጉን ስህተቶችን ተሳስቷል የሚል ሀሳብ ነው የሰጠው። በአንጻሩ ደግሞ ጆይ ሄርት ትናንትና ጨዋታውን በተንታኝነት ሲያስተላልፍ ነበር ቴሌቪዥን ላይ እና ምናልባት አንድ ስህተት መሳሳት ያንን ነገር ላይ ገልጸው ይችላል። ቴክኒካል ኢረር በየጨዋታው ላይ ያጋጥማል። እንኳን አይደለም እሱን የሚያክል ገና ወጣት ግብ ጠባቂ ይቅርና ቡፎን እነ ኖየር እነ ሽማይክል ሳይቀሩ ትልልቅ ስህተቶችን ሲሳሳቱ ተመልክተናል እና ምናልባት እሱን መቀየሩ እንደ ትክክለኛ ውሳኔ ሊታይለት ይችላል። ነገር ግን ደግሞ ቢያንስ ይህንን ተጫዋች ትሪት ያደረገበት መንገድ አሰልጣኙ
ተጫዋቹን እንደ ሰው ትሪት ያደረገበት መንገድ ትክክል ነው ብዬ አላስብም የሚል ሐሳብ ነው የሰጠው። ኢቭን ትላንት የሚገርማችሁ ልክ እሱ ከተሳሳተ በኋላ እነ ሚኪ ቫንደንቨን ሄደው ጀርባውን መታ ሲያደርጉት አይዞ አለንልህ ሲሉት ነበረ። ልክ ተቀይሮ እየወጣ ያለ ቤንች ላይ ያሉ ተጫዋቾች በጣም አዝነው ነበር ለተጫዋቹ፣ ፊሊንጋቸው ይታይ ነበረ እና ተጫዋቹ ቤንች ላይ ሁሉ አልተቀመጠም፣ ቀጥ ብሎ ወደ መልበሻ ክፍል ነው ሄደው። ምክንያቱም ሃምብል የሚያደርጉ ሚስቴኮችን ነው የተሳሳተው እና እንደውም አንዳንድ ሰዎች ተከትለው ሄደው አይዞ በቃ ያለ ነው ያጋጥማል እያሉ ጀርባውን መታ እያደረጉ አቅፈውት ሲያባብሉት ነበር። ይህንን ነው ትላንትና የጠየቀው ጆይ ሃርት፣ የቀድሞ የማንቸስተር ሲቲ ግብ ጠባቂ። እንደ ሰው ትሪት ያደረገበት መንገድ አሰልጣኙ ትክክል ነው ብዬ አላስብም የሚል ሀሳብ ነበር የሰጠው። በአንጻሩ የቀድሞ የአማካይ መስመር ተጫዋች የነበረው ስቲቭ ማክመናመን እንደዚሁ ይህንን ጉዳይ በተመለከተ አንድ ሀሳብ ሰጥቷል እና ያው ስህተቶቹን ሁላችንም እንረዳለን፣ አንደርስታንድ የምናደርገው ጉዳይ ነው። እኔ ከቀያሪው ጋር ችግር የለብኝም ብሏል። መቀየሩ ያን ያህል ችግር የነበረው ጉዳይ አይደለም። ነገር ግን አሰልጣኙ እንደው ግብ ጠባቂውን ማበረታታት እንዴት አልቻለም? ይሄ እኮ የጥቂት ሰከንዶች ስራ ነው ብሎ ነው የሚናገረውና ማን ማኔጅመንቱ በጣም ወረስት ነው ብሎ ነው የገለጸው። የአሰልጣኙ ማን ማኔጅመንት ቬሪ ቬሪ ወረስት የሚል ሀሳብ ነው የሰጠው። አንዳንድ ተጫዋቾች እንኳን ግብ ጠባቂውን ሄደው ለማቀፍ ለማበረታታት አይዞ ለማለት ሲሞክሩ ነበር። ታዲያ አሰልጣኙ ይሄን ነገር ለማድረግ ለምንድን ነው የከበደው? ሄዶ ግብ ጠባቂውን ጠርቶ እጆቹን ጫና አድርጎ ግብ ጠባቂው ላይ አይዞ ያጋጥማል፣ በቃ እንደዚህ አይነት ነገር እግር ኳስ ላይ የሚያጋጥም ነገር ነው፣ ረጋበል ፊል አታድርግ ብሎ ግብ ጠባቂውን ማበረታታት፣ እንደው ትከሻውን መታ እያደረገ እንኳን ግብ ጠባቂውን ማበረታታት እንዴት አልቻለም? መቀየሩ ሳይሆን አሰልጣኙ ተጫዋቹን ያበረታታበት መንገድ፣ አሰልጣኙ ያንን ነገር ማኔጅ ያደረገበት መንገድ ትክክለኛ አይደለም የሚል ሀሳብ ነው የሰጠውና አሁን ከባድ ነው የቶተናምን ነገር። ትላንትና ዴቪድ ደሃያም የቀድሞው የማንቸስተር ዩናይትድ ግብ ጠባቂ አሁን ለፋይኖርድ እየተጫወተ ይገኛል እና እሱም ያለውን ፊሊንግ በደንብ እረዳዋለሁ የሚል አስተያየት ሰጥቷል። ግብ ጠባቂዎች ይህን ነገር በደንብ ያውቁታል፣ ምን ማለት እንደሆነ፣ እንደዚህ አይነት ስህተቶች ምን ሊሆኑ እንደሚችሉ በደንብ ያውቃልና እሱም ምንድን ያለው ግብ ጠባቂ ካልሆናችሁ በስተቀር ይህንን አይነት ፊሊንግ ልትረዱት አትችሉም እና በርታ፣ አሁንም እንደገና ጠንክረ መቀጠል አለብህ፣ ዩ ዊል ጎ አጌን ብሎ ነው እንግዲህ በኤክስ ወይም በትዊተር ገጹ ላይ ለዚህ ግብ ጠባቂ ያለውን ሀሳብ ያሰፈረው እና ግብ ጠባቂ ያልሆነ ሰው ይህንን ነገር መረዳት አይችልም ብሏል ዴቪድ ደህያ። ቶተንሃም እንደ ቶተንሃም እየለየለት የመጣ ቡድን ነው። ከወራጅ ቀጠናው በአንድ ነጥብ ርቀት ብቻ ነው የሚገኘው። ቀጣይ የሚጫወተው ከሊቨርፑል ነው። ሊቨርፑል ደግሞ ጨዋታውን ሲያከናውን ቶፕ 4 ገብቶ ለማጠናቀቅ ይፈልጋል እና ከባድ ፈተና ያለውን ጨዋታ መመልከታችን አይቀርም እና በዛ ጨዋታ ላይ ለሊቨርፑል ነው ቅድሚያ የማሸነፍ ግምት ሊሰጥ የሚችለው ያለምንም ጥያቄ። ቀጣይ ደግሞ የመልስ ጨዋታው ይደረጋል። የ3 ጎል ልዩነት አለ። ቶተንሃም ይቀለብሰዋል ወይ አላውቅም። በጣም ከባድ ነው ቶተንሃም ይህን ውጤት ይቀለብሰዋል የሚለውን ጉዳይ በተመለከተ። ቶተንሃም ዘንድሮ ብዙ ነገሮቹ ምስቅልቅል ብለውበታል። ከካራቦ ካፕ ተባሯል፣ ከኤፍኤ ካፕ ተባሯል፣ ረጅም ርቀት ሳይጓዝ። ከዚህ በተጨማሪ ፕሪሚየር ሊግ ላይ ለአለመውረድ ነው እየተጫወተ የሚገኘውና አሁን ሁሉም ቡድኖች አራስ ነብር ሆነዋል። ኖቲንጋም ፎረስት እንደምታዩት ነው። ወልቭስ በመጨረሻ ሰዓት ካንቀላፋበት ተነስቷል። ያንን የአንድ ዓመት ሰመመን ውስጥ እንቅልፍ ውስጥ የቆየ ቡድን ነው አሁን ካንቀላፋበት የተነሳው። ዌስትሃም እየተንገዳገደ ነው ለአለመውረድ ለመጫወት። በርንሌይ የሚወርድ ቡድን ይመስላል፣ ግን እስከ መጨረሻው ድረስ ተስፋ ይቆርጣሉ ተብሎ አይጠበቅም። ስለዚህ እነዚህን ሁኔታዎች ስትመለከቱ ቶተንሃም ዘንድሮ ወደ ሻምፒዮንሺፕ የመውረዱ ነገር በጣም እየሰፋ እየመጣ ነው የሚገኘው እና ሌሎቹም ቡድኖች እኮ እናያለን አሁን ኖቲንጋም ፎረስት ምናምን ያሉ ቡድኖች በቃ ለአለመውረድ ምን አይነት ፓሽን እንዳላቸው ታያላችሁ። ቶተንሃም ጋር ያ ስሜት የለም። ባለፈው ከክሪስታል ፓላስ ጋር ሲጫወቱ ይነግራችሁ ነበር የተጫዋቾቹ ፊሊንግ በቃ ተስፋ እንደቆረጡ፣ ምንም ያሰልጣኝ ለውጥ ቢደረግ ተስፋ መቁረጣቸውን፣ አንገታቸውን እንዳቀረቀሩ የሚያሳየው ጉዳይ ነበር ስንመለከት የነበረው እና አሁን እንደውም አንዳንድ ቀልዶች፣ ሜሞች ሁሉ መሰራት ጀምረዋል። ቶተንሃም በቃ ወደ ሻምፒዮንሺፕ መውረዱ አይቀርም እዛ ከነ ዋትፎርድ ምናምን ጋር ይጫወታል የሚሉ አይነት ቀልዶች፣ ሜሞች ሁሉ እየተሰሩበት ይገኛሉና የዓመት ለቶተንሃም በአጠቃላይ ጥሩ ዓመት አይደለም። በቃ ዘወረስት ቶተንሃም በዓመታት ታሪኩ ካሳለፋቸው ሲዝኖች ይሄ በጣም አስቀያሚው የውድድር ዘመን ነው።
የትላንትናው አንዱ ጨዋታ ብቻ ዲፋይን የሚያደርገው ጉዳይ ነው። በቃ የትላንትናውን ጨዋታ አይቶ ቶተንሃም ምን አይነት ሲዝን እያሳለፈ እንደሆነ መረዳት ይቻላል። በዛ ላይ እኔ ምን ተረዳው፣ አንድ ግብ ጠባቂ እንዲህ አይነት ስህተቶችን ሲሳሳት ለምንድን ነው የተሳሳተው የሚለውን ጥያቄ ማንሳት ያስፈልጋል። የሆነን ግብ ጠባቂ ለምሳሌ አመቱን ሙሉ ቤንች አድርጋችሁት እንግዲህ ይህ ተጫዋች እኔ ፕሪሚየር ሊግ ላይ ሲሰለፍ አላስታውስም፣ ቻምፒየንስ ሊግ ላይ ሲገባም ትዝ አይለኝም። ቪካሪዮ ነው ብዙ ጨዋታዎችን ሲያደርግ የነበረውና ያንን ግብ ጠባቂ እንግዲህ አምጥተህ ቋሚ 11 ስታሰልፈው ተጫዋቹ ራሱ ሳይገርመው አይቀርም ቤስት ኢሌቨን ላይ ስሙን ሲሰማና ገብቶ ያንን ስህተት ተሳሳተ። ግብ ጠባቂ ደግሞ ተሳሳተ ማለት ጎል ነው የሚሆነው። አሁን እንግዲህ የተጫዋቹ ስነ ልቦና ምን እንደሚሆን ቀጣይ ላይ ደጋፊው ራሱ ምን አይነት አቀባበል እንደሚያደርግለት በጣም አስቸጋሪ ነው። ታስታውሳላችሁ እኮ ቻምፒየንስ ሊግ ፍጻሜ ላይ ሊቨርፑል ከሪያል ማድሪድ ተጫውተው ሪያል ማድሪድ ሲያሸንፍ ሎሪየስ ካሪየስ በጣም ግልጽ ስህተቶችን ተሳስቶ ሊቨርፑል ተሸነፈና ከዛ በኋላ ሎሪየስ ካሪየስ የግድያ ዛቻ ሁሉ ሲሰነዘርበት ነበር። እንገላለን ይሉት ነበር የሊቨርፑል ደጋፊዎች። አስቡት፣ ያን ያክል ነው ግብ ጠባቂ ሲሳሳት ያለው ነገር። ግን አንድ ግብ ጠባቂን እንደዚህ እድል ካልሰጣችሁት፣ የሆነ ጨዋታ ላይ እንኳን ካላሰለፋችሁት፣ ልክ እንደዚህ አይነት እድል ሲመጣ በራስ መተማመኑ ሉዝ እያደረገ ነው የሚሄደው። ይሄ ለግብ ጠባቂ ብቻ አይደለም ለማንኛውም ተጫዋች የሚሰራ ነው። ቋሚ 11 ውስጥ በየጨዋታው ላታሰልፉ ትችላላችሁ፣ ግን ቢያንስ የሆነ ቻንስ ዴሊቨር ልታደርጉለት ይገባል። ያ ካልሆነ አስቡት ምን ሊፈጠር እንደሚችል፣ ምን አይነት ምሽትን ሊያሳልፍ እንደሚችል። ክለቡን ዋጋ የሚያስከፍል ስህተቶችን ነው ሊሳሳት የሚችለው። እና እንደውም እኮ ግብ ጠባቂው ወደ ቶተንሃም ሲመጣ በጣም ምርጥ አቅም አላቸው ተብለው ከተነገረላቸው ግብ ጠባቂዎች መካከል አንዱ ነበር። ኢቭን እንደውም አስታውሳለሁ ልክ ለቶተንሃም በፈረመ በሶስተኛው ቀን ከሊቨርፑል ጋር ጨዋታ ነበራቸውና ምን አይነት ሴቮችን ሲያሳየን እንደነበረ ታስታውሳላችሁ እዛ ጨዋታ ላይ። እና የተጫዋቹ ብቃት መጥፎ ሆኖ አይደለም፣ ግን እንዲህ አይነት ነገሮች ደግሞ በተለይ ተጫዋቹ ሜዳ ላይ ማታሰልፉት ከሆነ ተደጋጋሚ ድሎችን ዴሊቨር ማታደርጉለት ከሆነ እንደዚህ አይነት ነገሮች ሊኖሩ ይችላሉ። እና ቶተንሃም እኔ ሲዝኑ ከተረፈለት የሚገርመኝ ጉዳይ ነው። ውጤቱን ይቀለብሳል አይቀለብስም ተውት፣ ሌላ ጉዳይ ነው እሱ። እንደው ከፕሪሚየር ሊግ ሳይወርድ ከተረፈ ሻምፒዮንሺፕ ካልገባ ራሱ ለቶተንሃም ደጋፊዎች በጣም ትልቅ እድል ነው፣ በቃ ኦፖርቹኒቲ ነው። እና ያንን ነው በቃ ትላንትናም በደንብ እየተመለከት ነው። አሁን ቀጣይ አንፊልድ ላይ ሄዶ ሲጫወት በምን አይነት ስሜት ነው የሚጫወቱት? በዚሁ በምናየው የኮንፊደንስ መውረድ ነው ወይ የቡድኑን እንቅስቃሴ የምናየው አላቅም። ትላንትና እኮ ተጫዋቹ ሲጫወት ለሶስተኛ ጊዜ ነው። አስቡት፣ በአንድ አመት ውስጥ 2 ጨዋታ ብቻ ነው ከትላንትና በፊት ያደረገው። እና ስህተቶችን ቢሳሳት ብዙ ላያስገርም ይችላል። እና ያንን ነው ስንመለከት የነበረው። ሌሎች ሰዎች ከሱ አጠገብ ናቸው። አሰልጣኙ ግን በጣም ተተችቷል። እሱን መቀየሩ ሳይሆን ያንን ነገር ትሪት ያደረገበት መንገድ፣ ቢያንስ እንኳን ግብ ጠባቂው ሲሳሳት ተጫዋቹን እንደ ተጫዋች ማበረታታት አይዞ ማለት ነበረበት። ግን ምንም ነገር አለማድረጉ ትክክል አይደለም የሚል ያው ትችቶች ሲሰነዘሩ ነበርና ያንን ጉዳይ ስንመለከት ነበረ። እስቲ ለማንኛውም እንግዲህ ቶተንሃምን ቀጣይ ጨዋታዎች፣ ቀጣይ ጉዞዎች አብረን የምንመለከታቸው ጉዳዮች ይሆናሉ። ትላንትና ግን ለቶተንሃም ደጋፊዎች እጅግ በጣም አስቀያሚ ምሽት ያሳለፉበት፣ አንገት የደፉበት ምሽት ነው። ከዛም በላይ ደግሞ አንድ ሰው የቡድኑ ቼክ ሪፐብሊካዊ ግብ ጠባቂ አንቶኒን ኪኒስኪ ልቡ በጣም በተደጋጋሚ ይመታ የነበረ በተሳሳተው ስህተት የተሸማቀቀበትና ከቡድን ጓደኞቹ እጅግ በጣም በላቀ ሁኔታ የትላንትናው ሽንፈት ሊሰማው የሚችል ተጫዋች ሆኖ የትላንትናው ምሽት አሳልፏል። ግን አንድ እርግጠኛውን የምነግራችሁ ትላንትና ለነበረው ሽንፈት ይህ ግብ ጠባቂ ብቻ ሳይሆን ቶተንሃም እንደ ቡድን የነበረው መዋቅር በአጠቃላይ እጅግ ትክክል ያልነበረና የቶተንሃምን ሲዝን ለብቻው ዲፋይን ማድረግ የሚችል ጨዋታ ሆኖ ተመልክተነዋል። ቀጣይ ቶተንሃም ሊቨርፑልን ይገጥማል። በዚህ ጨዋታ ላይ ደግሞ ምን አይነት ምሽትን ያሳልፋሉ የሚለውን እንግዲህ ቀጣዩ ጨዋታ ላይ አብረን የምንመለከተው ጉዳይ ይሆናል።